ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ ቤተሰቦቻችን ለዛሬ ለተረቦ ሐምሌ 15 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። መረጃዎቻችን እስከ መጨረሻው እየተከታተላችሁ አብራችሁ እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። መልካም ቆይታ። ዘመናዊው መከላከያ ሰራዊት ለታላቋ ኢትዮጵያ በሀገራችን ኢትዮጵያ ባለፉት ጥቂት ዓመታት ውስጥ ከተከናወኑ መጠነ ሰፊ ሀገራዊ ሪፎርሞች መካከል የጸጥታና ደህንነት ተቋማት መልሶ ግንባታ ግንባር ቀደሙን ስፍራ ይይዛል። ይህ ተቋማዊ ማሻሻያ ሰራዊቱ ከፖለቲካዊ ወገንተኝነት የጸዳ ለህገ መንግስቱና ለህዝብ ብቻ ታማኝ የሆነ የሰብአዊ መብቶች አከባበርን የሚያስቀድምና ተጠያቂነትን የሚያሰፍን ኃይል ሆኖ እንዲገነባ አስችሎታል። የሪፎርሙ ዋና ዓላማ ተቋሙን በዘመናዊ የወታደራዊ ሳይንስና አስተዳደር መርሆች ላይ መገንባት ሲሆን በዚህም መሰረት የሀገራችንን ጂኦፖለቲካዊ ስጋቶችና ወቅታዊ የዓለም አቀፍ ውጊያ ባህሪያትን ያገናዘበ አዲስ ወታደራዊ ዶክትሪን ተቀርጾ ተግባራዊ ሆነዋል። በተጨማሪም በየደረጃው ያሉ የወታደራዊ አካዳሚዎች አቅም በማደጉ በጽንሰ ሀሳብና በሳይንሳዊ ስልቶች የበሰለ የሰው ኃይል ማፍራት የተቻለ ሲሆን የመረጃ ልውውጥንና የውሳኔ አሰጣጥን ፍጥነት የሚያሳድጉ ዘመናዊ የእዝና ቁጥጥር ስርዓቶች ተዘርግተዋል። የህብረ ብሔራዊነታችን ማሳያና የኩሩ ህዝብ መኖሪያ የሆነችው ኢትዮጵያ ዛሬ የቴክኖሎጂ ምጥቀትን ከጽኑ የሀገር ፍቅር ወኔ ጋር ያዋሃደ ጠላትን በደረሰበት የማንበርከክ አቅም ያለው ኃይል ሰራዊት ባለቤት ሆናለች። መከላከያ ሰራዊታችን በሁሉም የውጊያ ምህዳሮች ላይ ዘመናዊና ዝግጁ ሲሆን በአየር በኩል ዘመናዊ ድሮኖችን፣ የርቀት ጥቃት አድራሽ የጦር መሳሪያዎችንና የጠላት ሚሳኤሎችን ገና በአየር ላይ ማክሸፍ የሚያስችሉ መሳሪያዎችንና ረጅም ርቀት የአየር መከላከያ ስርዓቶችን በመታጠቅ ፍጹም የአየር የበላይነትን ተቆጣጥረዋል። በሳይበርና የኤሌክትሮኒክስ ውጊያ ዘርፍም የሚቃጡ የመረጃና የመሰረተ ልማት ጥቃቶችን የመከላከልና የጠላትን የመረጃና የኮሙኒኬሽን መረብ ገና በሀሳብ ደረጃ ሳለ የማክሸፍ የቴክኖሎጂ የበላይነትን ገንብቷል። በምድር ላይ ደግሞ የጠላትን የጦር ስትራቴጂ ከርቀት የሚያመክኑ የቀይ መለዮ ባለቤቶችና የልዩ አየር ወለድ አባላት ሞትን በሞት ገድለው የሸኙ በጽናትና በጀግንነት የታነጹ የነጻነት ምስክሮች ናቸው። የጸጥታና ደህንነት ተቋሞቻችን ሀገርና ሕዝብን በማስቀደም በጀግንነት የሚያካሂዱት ተጋድሎና የሚከፍሉት ዋጋ ኢትዮጵያ በልጆቿ ጥበብና ጽናት የምትመራ ፈተናዎችን አልፋ ለትውልድ የምትሻገር መሆኗን ያረጋገጠ ነው። ይህ ሀያል ክንድ የኢትዮጵያን ሉዓላዊነትና ብሔራዊ ጥቅም ከማስከበር አልፎ በአፍሪካ ቀንድ ቀጠናዊ ሰላምና ስትራቴጂካዊ ሚዛንን ጠብቀው ለማቆየት የሚያስችል የብረት ምሰሶ ሆኗል። የሰራዊቱ የሰላም የልማትና የእኩልነት ተምሳሌነትና የወትሮ ዝግጁነትም የህልውናችንና የብልጽግና ጉዞአችን አስተማማኝ ዋስትናም ጭምር ነው። የኢፌዴሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ዶክተር አብይ አህመድ እንዳሉት ይህ ሰራዊት የሰራው ገድልና የከፈለው መስዋዕትነት 100 ዓመት ብቻ ሳይሆን እስከ ዓለም ፍጻሜ ድረስ የጠላቶችን ልብ እያራደ የኢትዮጵያን ብልጽግና የሚያረጋግጥ የብረት ግንብ ሆኖ ይቀጥላል። ዘመናዊ ቴክኖሎጂን፣ ወታደራዊ ሳይንስንና የጀግንነት ወኔን አዋህዶ በሁሉም የውጊያ ምህዳሮች ላይ ፍጹም የበላይነትን የያዘው የመከላከያ ሰራዊታችን አየር አፈሯ ይባረክ ተብሎ በክብር የተዘመረላትን ታላቂቱን ሀገር ኢትዮጵያን ከዘመን ዘመን አስከብሮም ይኖራል። ጽንፈኛው ህወሓት ነዳጅ ለወታደራዊ ዓላማ እንዲውል ከኤርትራ በማስገባት ላይ እንደሚገኝ ተገለጸ። በዛሬው ዕለት ሐምሌ 15 2018 ዓ.ም ከኤርትራ የገባ ነዳጅ ለወታደራዊ ዓላማ ብቻ እንዲውል በመወሰን ወደ አላማጣ ከተማ ሲገባ መዋሉ መረጃዎች ጠቁመዋል። በአክራሪው ህወሓት በኩል የኤርትራ ነዳጅ ወደ ተለያዩ የትግራይ ከተሞችና ማደያዎች መግባት መጀመሩን በማሳየት ፕሮፓጋንዳ እየሰራበት ቢሆንም የነዳጁ መግባት ግን ለህዝቡ ዕለታዊ እንቅስቃሴም ሆነ መሰረታዊ ፍላጎቶች መሟላት እንዳልሆነ ተመላክቷል። ነዳጁ በኤርትራ በኩል እንዲገባ መደረጉ በጽንፈኛው ህወሓትና በኤርትራው መንግስት ሻዕቢያ መካከል ያለው የጥቅምና የፖለቲካ ጥምረት የሚያሳይ መሆኑም ተገልጿል። የትግራይ ህዝብ አሁን ወቅት በጽንፈኛው ህወሓት የጥፋት መንገድ ምክንያት በከፍተኛ ረሃብ፣ ፍርሃትና ለአዲስ ጦርነት ስጋት ተጋልጦም ይገኛል። ይኸው የጽንፈኛው ህወሓት ውሳኔ አደገኛ መሆኑ የተገለጸ ሲሆን አካባቢውን ወደ ሌላ የደም መፋሰስና የህዝብ መከራ ምዕራፍ የሚያመራ ለአዲስ ጦርነት የሚደረግ የመጨረሻ ዝግጅት ማሳያ እንደሆነም እየተጠቀሰ ይገኛል። ህገወጡ የህወሓት ቡድን በትግራይ ክልል መኖር የማያስችል ስርዓት አልበኝነት ፈጥሯል ተባለ። ህገወጡ የህወሓት ቡድን በትግራይ ክልል መኖር የማያስችል ስርዓት አልበኝነት መፍጠሩን የስምረት ዲሞክራሲያዊ ፓርቲ ምክትል ፕሬዝዳንት አቶ ሀፍቱ ኪሮስ ገልጸዋል። በአሁኑ ወቅት ህገወጡ የህወሓት ቡድን የክልሉን ወጣቶች ለሌላ አሳልፎ መሸጥን ጨምሮ የግዳጅ ወታደራዊ አፈሳ በማካሄድ ከፍተኛ ግፍና መከራ እያደረሰ መሆኑን ጠቅሰዋል።
አቶ ሀፍቱ ኪሮስ በወቅታዊ የትግራይ ሁኔታ ላይ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ በክልሉ ሕግና ስርዓት በመፍረሱ ምክንያት የህዝቡ ሰላምና ደህንነት ለአደጋ መጋለጡን አንስተዋል። የፕሪቶሪያው የሰላም ስምምነት የትግራይ ህዝብ ሰላምና መረጋጋት እንዲያገኝና ፊቱን ወደ ልማት እንዲያዞር ማስቻሉን አስታውሰው አሁን ላይ ግን ህገወጡ የህወሓት ቡድን የክልሉን ህዝብ አደጋ ላይ የጣለ መሆኑን ጠቁመዋል። ህገወጡ የህወሓት ቡድን የሰላም ስምምነቱን በማፍረስና በጊዜያዊ አስተዳደሩ ላይ መፈንቅለ መንግስት በማካሄድ ህገወጥ ድርጊቶችን እየፈጸመ እንደሚገኝ አብራርተዋል። ይህ ህገወጥ ቡድን በፈጠረው ስርዓት አልበኝነት በክልሉ ወጣቶች ላይ ኢሰብአዊ ተግባራት እየፈጸመና በግዳጅ አፈሳ እያከናወነ መሆኑንም ጠቁመዋል። የህዝቡን ሰላምና መረጋጋት ለመመለስ የፕሪቶሪያው የሰላም ስምምነት ሊተገበር እንደሚገባው ነው አቶ ሀፍቱ ኪሮስ የተናገሩት። አሁን በትግራይ ክልል ውስጥ የሚስተዋለው አፈሳና ኢሰብአዊ ተግባራት ወጣቶች አካባቢያቸውን ጥለው እንዲሰደዱ እያደረገ መሆኑንም ጨምረው ገልጸዋል። ህዝቡ በተደራጀ መንገድ የራሱን ሰላምና ደህንነት ለማስከበር መቆም እንዳለበትና በአጭር ጊዜ ውስጥ ችግሩ መልክ መያዝ እንደሚገባውም ጠቁመዋል። ህገወጡ የህወሓት ቡድን በክልሉ እየፈጠረ ያለው ችግር አሳሳቢ መሆኑን በመጥቀስ ህዝቡ በራስ አቅም ተደራጅቶ ሰላሙና ደህንነቱን ማስጠበቅ እንደሚገባውና ህገወጥ ቡድኑ እየፈጠረ ያለው ቀውስ በአፋጣኝ መፍትሄ ማግኘት እንዳለበትም አጽንኦት ሰጥተውበታል። የፌዴራል መንግስት በክልሉ ህግና ስርዓት የማስከበር እንዲሁም የህግ የበላይነትን የማረጋገጥ ስራ መስራት እንዳለበትም አቶ ሀፍቱ ኪሮስ አንስተዋል። ከፍተኛ ደረጃ ያለው የባህረ ሰላጤና አፍሪካ ስትራቴጂካዊ አጋርነት ውይይት በአዲስ አበባ ተከፈተ። የመጀመሪያው የአፍሪካ ቀጠናዊ የባህረ ሰላጤና አፍሪካ ስትራቴጂካዊ አጋርነት ኢኒሼቲቭ ጋስፒ የምክክር መድረክ በዛሬው ዕለት በአዲስ አበባ ሸራተን ሆቴል በይፋ ተከፍቷል። በውጭ ጉዳይ ኢንስቲትዩት በኦዲአይ ግሎባል አማካሪ ድርጅትና በግራቪታስ ሶቨሪን ኤንድ ስትራቴጂክ አድቫይዘሪ በጋራ በዘጋጀው በዚህ ከፍተኛ ደረጃ ውይይት ላይ የመንግስት ባለስልጣናት፣ የፖሊሲ አውጪዎች፣ ተመራማሪዎችና የዲፕሎማቲክ ማህበረሰብ አባላት ተሳታፊም ሆነዋል። የውይይቱ ዋና ዓላማ በኮትዲቫር አቢጃን ከተማ እንደ አውሮፓውያን አቆጣጠር ሚያዝያ 2027 ለሚካሄደው የመክፈቻ የባህረ ሰላጤና አፍሪካ ስትራቴጂካዊ አጋርነት ኢኒሼቲቭ ማለትም ጋስፒ ጉባኤ ዝግጅት ለማድረግና በባህረ ሰላጤው ሀገራትና በአፍሪካ መካከል ያለው ትብብር ለማጠናከር የሚያስችሉ ተግባራዊ ቅድመ ሁኔታዎችን መወያየት ነው። የምክክር መድረኩን በይፋ የከፈቱት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ እንደገለጹት ይህ ስብሰባ የጋራ አጋርነቱን ለመገምገም፣ የተመዘገቡ እድገቶችን ለመቃኘትና የተሻለ አፈጻጸሞችን ለማስመዝገብ የሚረዱ ተግባራዊ ቅድመ ሁኔታዎች ለመለየት ትልቅ ምዕራፍ ነው ብለዋል። አፍሪካ በአህጉራዊ ነጻ የንግድ ቀጠና በኩል የምታሳየው ፈጣን ኢኮኖሚያዊ ሽግግርና የባህረ ሰላጤው ሀገራት የኢኮኖሚ ምንጫቸውን ለማስፋፋት የሚያደርጉት ጥረት ለሁለቱም ወገኖች ዘላቂና አትራፊ የሆነ የጋራ ትብብር ለመፍጠር ትልቅ እድል መክፈቱን አምባሳደር ሀደራ ጠቁመዋል። በአፍሪካና በባህረ ሰላጤው ሀገራት መካከል ያለው ግንኙነት ከተለመደው የንግድ ልውውጥ አልፎ ወደ ሰፊ ስትራቴጂካዊ አጋርነት መሸጋገሩም ተገልጿል። ይህም ንግድን፣ መሰረተ ልማትን፣ ታዳሽ ኃይልን፣ ማኒፋክቸሪንግ፣ እርሻን፣ ፋይናንስን፣ ቴክኖሎጂንና የምግብ ዋስትናን ያካተተ እንደሆነም ተገልጿል። በአዲስ አበባ የተካሄደው ውይይት አቢጃን ለሚካሄደው ዋና ጉባኤ ግብዓት የሚያከማቹ 4 ቀጠናዊ የምክክር መድረኮች የመጀመሪያው ሲሆን ቀጣዮቹ ውይይቶች በደቡብ አፍሪካ፣ ሞሮኮ እና ጋና እንደሚካሄዱም ታውቋል። ደቡብ አፍሪካ የፓን አፍሪካ የስደት ውይይትን በአዎንታዊ መልኩ ተቀበለች። የደቡብ አፍሪካ መንግስት በአፍሪካ ህብረት ደረጃ የስደተኞች ጉዳይ በተመለከተ ውይይቱ በደስታ እንደሚቀበለው አስታውቋል። ደቡብ አፍሪካ የስደተኞችና ፍልሰተኞች ጉዳይ በአንድ ሀገር ላይ ብቻ ሸክም መሆን እንደሌለበትና በመላው አፍሪካ ደረጃ በጋራ ሊፈታ የሚገባው ፈተና መሆኑን ገልጻለች። ደቡብ አፍሪካ አክላም የአፍሪካ ህብረት ትኩረቱን የስደት መነሻ የሆኑትን ዋና ዋና ምክንያቶች እንደ ግጭት፣ ስራ አጥነትና ድህነት ያሉ ችግሮች ላይ ማድረግ እንዳለበት የጠቆመ ሲሆን በሁሉም የአፍሪካ ሀገራት መካከል የጋራ ኃላፊነትን የማካፈል ባህል ሊዳብር እንደሚገባው አሳስባለች። ይህ የደቡብ አፍሪካ መግለጫ የወጣው በስደተኞች ጉዳይ ከጋናና ናይጄሪያ ጋር ያለው ዲፕሎማሲያዊ ውጥረት እየጨመረ በመጣበት በዚሁ ወቅት ነው። ደቡብ አፍሪካ አክላ እንደገለጸችው ለችግሩ ዘላቂ መፍትሄ የሚገኘው በጣቶች መጠቆምና እርስ በርስ በመውቀስ ሳይሆን በአህጉራዊ ትብብርና አብረው በመስራት ነው ብላለች። ናይጄሪያና ጋና ጉዳዩን ወደ አፍሪካ ህብረት በመውሰድ ረገድ ግንባር ቀደም ሚና መጫወታቸውን በደቡብ አፍሪካ የጠቆመ ሲሆን ደቡብ አፍሪካን ነጥሎ ለማጥቃት የሚደረግ ማንኛውም ሙከራ አይሳካም ስትልም አቋሟን ገልጻለች። የየመን ሁቲዎች ዛሬም በቀይ ባህር ላይ መርከቦች እንዳይተላለፉ አገዱ። የየመን ሁቲዎች በሳውዲ አረቢያ ላይ የባህር እንቅስቃሴ ገደብ ከጣሉ በኋላ ተጨማሪ መርከቦች በቀይ ባህር በኩል እንዳያልፉ መከልከላቸው ተዘግበዋል። ትናንትና ማክሰኞ ዕለት ከሳውዲ ወደብ የተነሱ 3 ግዙፍ ነዳጅ ጫን መርከቦች ማስጠንቀቂያ ተሰጥቷቸው አቅጣጫቸውን የቀየሩ ሲሆን ዛሬ ረቡዕ ዕለት ደግሞ 4 የሳውዲን ነዳጅ የጫኑ መርከቦች በደቡባዊ ቀይ ባህር በኩል ማለፍ በመከልከላቸው ወደ ኋላ መመለሳቸው ተዘግበዋል።
ከአሜሪካ ጋር ጦርነት ውስጥ የገባችው የኢራን አጋር የሆኑትና የየመን የባህር ዳርቻ የሚቆጣጠሩት ሁቲዎች ሰኞ ዕለት ወደ ሳውዲ የሚሄዱና ከሳውዲ የሚነሱ መርከቦች በቀይ ባህር በኩል ወደ ባብ ኤል መንደብ ማለፍ እንደማይችሉ አስጠንቅቀዋል። ዛሬም አቅጣጫቸውን እንዲቀይሩ ከተገደዱት መርከቦች መካከል ሁለቱ ወደ ሰሜን በማቅናት በስዊዝ ካናል በኩል ጉዟቸው እንዳደረጉም ተዘግበዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ